ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ያለውን አንስቶ ይህ ሼኪ ወይም ደግሞ ሙስሊም ወንድማችን ሊተቸን ሞክሯል። እስኪ እንደው በጨዋ ደንብ ምን እያለ እንደሆነ እንመልስለታለን። ጉድ በለው ይድረስ ለክርስቲያን ወንድሞቼ። አብዛኞቹ ወላጆች ለልጆቻችን አብዝተን በመሳሳት ለልጆቻችን በጣም በመሳሳትና ልጆቻችንን በማሰብ ሂደት ውስጥ የክርስቶስን ግርፋት ሰርች እያደረጉ እንዴት ነበር የተገረፈው፣ እንዴት ነበር የተመታው ብለው በጥቂት የሞከሩ ሰዎች አሉ። እንደ ምሳሌ ይዘውት መጥተዋልና አንድ ቪዲዮ ላሳያችሁና ስለሱ ቪዲዮ የተወሰነ ሐሳብ ነግራችኋለሁ። ልጆቻችሁ የስልክ ናቸው፣ የናንተ እኮ አይደሉም። ልጆቻችሁ የስልክ ናቸው፣ የናንተ አይደሉም። የቴሌቪዥን ናቸው፣ የላፕቶፕ። 7 ሰው ገሎ ሊናዘዝ ካህኑ ጋር ይመጣል። 7 ሰው ገሎ ሊናዘዝ ካህኑ ጋር ይመጣል እና አባቴ 7 ሰው ገደሉ። ወድሰኒ የሚል መዝሙር አለ። ወድሰኒ የሚል መዝሙር አለና ይሄንን መዝሙር ካልሽኝማ የሚለውን ቃል እየቀየሩ እየተመዘዙ ካላለችኝ አላመሰግንም አለ። የክርስትና ስሟ አሁን ላይ የሰለመችው ሴት ማን ነው? መቅደስ። አንቺ ክርስቲያን አልነበርሽም? እንግዲህ ክርስቲያን አልነበርሽም? ኧረ እባክህ። እሺ ማን ነበር የክርስትና ስምሽ? መቅደስ። ኦ ማይ ለገሃይልክ ወስብሐት ወዘዝ ሰላም ለእናንተ ይሁን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደውም የጌዝ ሚዲያ ቤተሰቦቼ እንዴት ሰንብታችሁልኛል? እግዚአብሔር ኃያሉ የተመሰገነና የተባረከ ይሁን። እጅግ በጣም ደህና ነኝ። እኔ ዲያቆን አቢሜሌክ ነኝ። ወደ እናንተ ዕለቱኑ ምን ሆነ ምን ተፈጠረ የሚለውን ወቅታዊ የሆነ ጉዳይና ሃይማኖታዊና ሀገራዊ የሆኑ መርሃ ግብሮችን እያዘጋጀው ይዤላችሁ ቀርባለሁ። አድማጭ ተመልካቾቼ ይሄ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው የሰብስክራይብ ምልክቷን እየነካችሁ አብራችሁን እንድትጓዙ በአክብሮት ጋብዛችኋለሁ። አድማጭ ተመልካቾቼ እንደተለመደው የላይክ በተኗን አንኩልኝ። በቀጥታ የማልፈው ወደ መርሃ ግብራችን ነው። እጅግ በጣም የሚገራርሙ ነገሮችን ይዤላችኋለሁ ብዬ አስባለሁ። እንግዲህ አንድ የሙስሊም ማህበረሰብ በማቴዎስ 20 ላይ የተጻፈውን በራሱ መንገድ ገልጾ አሳይቶናል። ምን ማለት እንደወደደ በግልጽ የምናየው ይሆናል። እንመልከት። ጉድ በለው ይድረስ ለክርስቲያን ወንድሞቼ፣ የስጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንለያያለን፣ ስጋዊ ግን ወንድማማቾች ነን ማለት ነው። ግን ይሄን ነገር ልብ በሉ። ይሄን ጥቅስ በደንብ ክፈቱና ይዩትና መልስ ስጡ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ግቡና ይዩት እስቲ። የዘብዴዎስ ሚስት የዘብዴዎስ ልጆች 2 ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኑርልኝ አስገባልኝ ብላለች። ጠየቀችን ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንደ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጥ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማያስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባን ብላችሁ ትጠብራላችሁ እንዴ? ተመለሱ እሺ፣ እንደ ወንድሞቻችሁ እንደ እህቶቻችሁ ማለት ነው። አሁን ዓለም ጉድ እያየ ነው። አልহামዱሊላህ ብዙዎቹ እየተመለሱ ነው። በሰልፍ ነው በሰልፍ እና ተሳዳቢው ሲሳደም የሚያሰልመው እያሰለመን ወንድሞቻችን እህቶቻችን ከክርስቲያን ወንድሞቻችን ውስጥ ወጥቶ በማሰለም ላይ ይገኛሉ። አልহামዱሊላህ ረብል ዓለሚን ሊሃዳና አላ ዲን አልእስላም አልহামዱሊላህ ረብል ዓለሚን። እሺ ከኔ የተሻለ አንደበት ኖሮት በዚህ ላይ በትክክል መልስ የሰጠው ሰው ስላለ እሱን ባሰማችሁ ይሻላል። ጋሼ ጥሩ ነው መጽሐፍ ቅዱስ ማንበቦት፣ ነገር ግን ተሳሳቱ። እርሶ አንብበው እርሶ በፈለጉት መንገድ በፈለጉት አቅጣጫ በሚረዱት ልክና መጠን መጽሐፍ ቅዱስ አይፈታም፣ አይተረጎምም። እዚህ ጋር ነው ትልቅ ስህተት የተሳሳቱት። ለማንኛውም የቃሉ ፍቺ ትርጓሜው ምን ለማለት እንደፈለገ የዚህ መጽሐፍ ቅዱስን ክፍል መመልከት ያስፈልጋል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ስለ ዘብዴዎስ ልጆችና ልመና እናገኛለን። እነዚህን 2 ልጆቹን አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ በማለት በማቴዎስ 20 ላይ ተጽፎ እናገኛለን። እንግዲህ ቅዱስ ማቴዎስ ጥያቄውን ያቀረበችው
የዘብዴዎስ ልጆች እናት ማርያም በዋፍሊያ ልጆቿን አንዱን በቀኝ አንዱን በግራ እንግስልኝ አለች ይላል። በማርቆስ 10:35 ላይ ደግሞ ጥያቄውን ያቀረቡት ያዕቆብና ዮሐንስ እንደሆኑም ተጽፎ እናገኛለን። ማርቆስ ጥያቄውን ያቀረቡት ያዕቆብና ዮሐንስ ስለነበሩ እነርሱ እንደጠየቁት አድርጎ ተናገረ እንጂ ልመናውን ያቀረበችው እናታቸው ናት። እርሷ ከጠየቀች በኋላ ጌታችን ከዚያው አብሯት ነበርና ሁለቱ ልጆቿን እናንተ ደግሞ እኔ የመጠጣውን ጽዋ ልትጠጡ ትችላላችሁ ሲል በመጠየቁ ይታወቃል። ጌታን የጠየቀቻቸው እናታቸው ብትሆን ጠይቂልኝ ብለው የላኳት ግን ያዕቆብና ዮሐንስ መሆናቸውን እዚህ ጋር መገንዘብ ያስፈልጋል ማለት ነው። በዚህ ምን አለ ጌታ? የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ ልጠመቀው ያለውን ጥምቀት ልትጠመቁ ትችላላችሁ አላቸው። ጽዋ ጥምቀት ያለው ሞቱን ነው። መንጽ እንደሆነም ደግሞ ሞቱን መንጽ ነውና እነርሱም ለጌታ የሚያደርሰው ሞትን ሞት ሕይወትን ሕይወት አደርጋለሁ ማለት ልማድ ነውና እንችላለን አሉት። እርሱም ምን አላቸው? ጽዋዬንስ መጠጣት ትችላላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው ሲል ነግሯቸዋል። ይህ ማለት የማይቻለ ሆኖ አይደለም፣ የምሰጥ እኔ አይደለሁም ብሎ መመለሱ ቀድሞ ምን አድርጓል? ከሌሎቹ ሐዋርያት ጋር እንደምሰጣችሁ ብነግራችሁ ስላላመናችሁ ይልቁንም ለብቻችሁ ማግኘት ስለፈለጋችሁ ይህን የሚሰጣችሁ የራሳችሁ እምነት ምግባር ነው። በእኔ በኩል ከሌሎቹ ምን ሐዋርያት ጋር ተሰጥቷቸዋል። የቀረው የራሳችሁ እምነትና ምግባር ማስተካከልና ለበለጠ ክብር መብቃት ነው እንጂ በተለየ ሁኔታ አታገኙም ሲላቸው ነው። ይህ መልስ እነዚህን ሁለቱን ብቻ ሳይሆን ሌሎቹንም 10ን ሐዋርያት በእነዚህ ላይ ከማጉረምረምና ወደ እርስ በርስ ጥላቻ እንዳይገቡ አድኗቸዋል። እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ ተብሎ በማቴዎስ 19:28 ላይ ተጽፎ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ተሰቅሎ ለመሞት እንጂ ለመንገስ እንዳይደለ ነግሯቸዋል። ይህንንም ባለማስተዋላቸው ነው የምትለምኑትን አታቁም አላቸው። ምክንያቱም መሾምን ሳይሆን መሞትን እየለመኑ ነበር እነዚህ ሰዎች። ሹመትማ ሁሉም ይፈልጉታል አይደል? ያዕቆብና ዮሐንስ በዝምድና ነው ማንም እንደማይቀድማቸው ስለሚያውቁ በዝምድና ሹመትን ፈለጉ። ነገር ግን 10ሩ ደግሞ እኛስ የሚል ስሜት ነበራቸው በውስጣቸው። እኛስ አንሾምም ወይ? ስለዚህ ጌታ ይህንን ስሜት ለማጥፋት በዓለም ያለውን ስርዓት በማነጻጸር አስረዳቸው ማለት ነው። አሕዛብ አለቆች እንዲገዙላቸው ታላላቆችም በላያቸው እንዲሰለጥኑ ታውቃላችሁ አላቸው። የእነርሱ መጠራት ዓላማው እስከ ሞት ድረስ የሚዘልቅ ነው እንጂ ታናናሾችን ለመግዛት አይደለም። ፍጹም ተቃራኒ መሆኑን አስረዳቸው። ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን አላቸው። በዚህ ምክንያት ያዕቆብና ዮሐንስ ተሹመን የነርሱ አገልጋይ የምንሆን ከሆነ ሹመቱ ምን ያደርግልናል? 10ሩ ደግሞ ተሹሞ የኛ አገልጋይ የሚሆኑ ከሆነ ቢሾሙ ምን ይጎዳናል ብለዋል። ጌታም በዚህ መልኩ ስላስረዳቸው ከሁሉም ምን ጠፋላቸው? ፍቅረ ሲመት ከውስጣቸው ጠፍቷል ማለት ነው። ስለዚህ ይሄ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የተገለጸው በዚህ መልክ ነው እንጂ የሚፈታው እርሶ ባሉት ቃል አይፈታም። ቤተክርስቲያን በዘልማድ ምትፈታ አይደለችም። ወይም ደግሞ መጽሐፍ ቅዱስን አንብበን እንደመጣለን የምንፈታ የምንተረጉም ሰዎች አይደለንም። መረዳት መገንዘብ ያስፈልጋል ማለት ነው። ለወንድማችን ቃለ ሕይወት ያሰማልን። ቆንጆ አድርጎ ነው የመለሰለት በትክክል እንደው የተሻለ አንደበት ኖሮት በዚህ ጥያቄ ላይ ቆንጆ አድርጎ ስለመለሰ ከኔ የተሻለ ያስረዳችኋል ብዬ ስላሰብኩኝ ነው ያመጣሁላችሁና ያው የተያያዘ ነገር አላቸው ማለት ነው። እንደው ከዚሁ ጋር ስለነሱ ካነሳው አይቀር እስኪ እንደው በእናታችሁን የምር ኦርቶዶክሳውያን ወደ ሙስሊም ማህበረሰብ ወይ ደግሞ ወደ ሙስሊም ሃይማኖት እየገቡ ነው ወይስ አይደለም? የትኛው እንዲህ ሊያስብል የቻለው ምንድነው የሚለውን በጥቂቱ ላሳያችሁ። መቅደስ ነው የክርስትና ስሜ ድሮ ኦርቶዶክስ እያለው ትላለች እቺ ሴት። ጋሩ አንዴ የክርስትና ስምሽ ማን ነበር ንገሪኝ። የኔ ክርስትና ስም አንተ ተማሪ ይኸውልሽ አንዴ ውሸት እንደ እየዋሸሽ እንዳልነበር ለማወቅ እኔ ራሴን እንትን ላሳይሽ። እንዴ
እኔ እኮ ለዋሽ ከፈለኩ እኮ ባሽ ቼኮንዶን ስም መጥቀስ እችላለሁ። ምንም የሚል አንቺ ክርስቲያን አልነበርሽም ነው ይንገርሽ? ክርስቲያን አልነበርሽም? ኧረ እባክህ። እሺ ማን ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዘልኝ አሁን ገና ጄሪስ ይሄ ነው። እንደዚህ አይነት ሰው ነው መጥቶ የሚደበርበት። የክርስትና ስማ ማን ነው? መቅደስ። መቅዲ ነው። አንተ ተው፣ መቅዲ ነው። አቤላ እንደፈለጋችሁ ማለት ትችላላችሁ። የክርስትና ስምሽ ማን ነበረ? የምንኖርበት አካባቢ የሙስሊም ሰው የክርስቲያን ስም ይዛል፣ የክርስቲያኑ የሙስሊም ይዛል። ያ አንተ እንደምትፈልገው አይነት ስም ላልጠራልህ ይችል ይሆናል ምናልባት ማለት ነው። እኔ አሁን እሱ አይደለም ዋናው ዓላማ የዚህ የክርስትና ስምሽ መቅደስ ነው። ኦርቶዶክስ ነበርሽ፣ የክርስትና ስምሽ መቅደስ። ለማውራት እድሉን ሰጥተህ ላውራ ካልሆነ ስለ ግል ህይወት አይመለከትህም። እኔ አንድ ነገር ልንገርህ። ለማንኛውም የክርስትና ስም ማለት ዓለማዊ ስም አይደለም። ዓለማዊ ስም አሁን እዚህ ጋር የማሜ አለ፣ አቤል አለ፣ ኤፌሶን አለ፣ ቤቲ አለ። የክርስትና ስም ደግሞ የሥላሴ ልጅነት በምታገኝ ጊዜ የሚሰጥሽ ስም ነው። ስለዚህ አንቺ አሁን ክርስቲያን አልነበርሽም። ወይኔ በላቸው አለ የሰሞኑ ትሬንድ። የክርስትና ስምሽ ማን ይላታል? መቅደስ። በእሷ ቤት ማስጠጋቷ ነው ወደሆነ ይሄ ቤተክርስቲያናዊ ወደሚመስል ነገር እንደው መቅደስ፣ ቅድስት፣ ቅኔ ማለት ምናምን ከዛ እንዴት ነው ታቦት ምናምን የሆነ ቅዱስ ምናምን ስለምንል በቃ በጣም ማስጠጋቷ ነው መቅደስ ብላ የጠራችው ለሴት እንዲሆን አድርጋ። ጥሩ ነው ግን ያውላችሁ ከዚህ የተለየ ነገር የላቸውም እያልኳችሁ ነው በቀጥታም ሆነ በተዘዋዋሪ። ስለዚህ ያላችሁበትን ሃይማኖት የማታፍሩበት ከሆነ ሃይማኖቴ እንዲህ ነው ብላችሁ ተናግራችሁ ስለ ሃይማኖታችሁ ሲሞግቷችሁ የምታውቁትን ያህል ገፍታችሁ መናገር ነው። የማታውቁትን ጥያቄ ሲጠይቋችሁ ደግሞ ወደ መምህራኖቻችሁ ዞር ብላችሁ ጥያቄውን በማቅረብ መልሶቻችሁን ይዛችሁ መምጣት ነው። መምህራኖቻችሁ ያልመለሱላችሁ ቀን ነው ከባዱ ነገር የሚፈጠረው ማለት እና ጥያቄው የተነሳው መምህራኖቹ ላይ ሆኖ መምህራኖቻችሁ ካልመለሱላችሁ ነው እንግዲህ ከባዱ ነገር የሚፈጠረው። ያኔ በሯ የማይዘጋ ቦታዋ የማይጠብ በሯ የማይዘጋ ማዕቀፊያዋ ሰፊ የሆነ በእውነት ሁላችንም በአንድ ላይ ሆነን እንኳን ንዑሷን ቦታ ልንይዝ የማንችላት ቅድስት ተብላ የምትጠራ ሰፊ ሜዳ ያላት የህይወት ምንጭ የምትሰጥ ቅድስት ቤተክርስቲያን አለችልንና ለሁሉ መልስ ያላት ሁሉ በንጽህና የተሰራባት ቅድስት ተብላ የምትጠራ እምነት አለችንና ወደ አንዲት ሃይማኖት የምንሰበሰብበት ጊዜ ቅርብ ነው። ይሄንን በደንብ አምናለሁኝ። ያው በእፎይ ነው ይሄንን ሁሉ ነገር ቀስቅሶ ያመጣውና ለእፎይ ብዙ ጊዜ የሚጠየቁ ጥያቄዎች አሉ አይደለ? እስኪ እነዚህ እንስማ። እፎይን በደንብ አድርጋችሁ ከቁርአን አውጥታችሁ ከአዲስ አውጥታችሁ ይሄ ያልተጻፈ ነገር ነው ያወራው፣ ያልተነገረ ነገር ነው ያወራው ና ብላችሁ ሙልጭ አድርጋችሁ ለክስ እንዲቀርብ እኔም አግዛችኋለሁ። እንዲጠየቅ በህግ እንዲጠየቅ እኔም አግዛችኋለሁ። በህግ እንዲጠየቅ እኔም አግዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማድረግ አትችሉ። ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንም ብትጮ እኛ ከጎኑ ነው የምንቆም። ስለዚህ ሙስሊም ወንድሞቼ ሙስሊም እህቶቼ ኑና እሱን በደንብ አድርጋችሁ ያለው የዋሻው ነገር ካለ መጠየቅ አለበት። ስለዚህ እፎይን አመጣለሁ እኔ ጋር መጥቶ ይነጋገራል። አዎ እንዴት ነው የሙስሊም ማህበረሰቡ በእውነት ብዙ ጊዜ እፎይ ታስታውሱ እንደሆነ በራሱ ቲክቶክ ላይ በሰው ቤትም እየሄደ ኑ እንሞግት ኑ እንማማር እንወቅ ሲል የትኛውም ኡስታዝ ደፍሮ በሱ ፊት ቀርበው ሊነጋገሩ ወይ ደግሞ ሊያወሩ የቻሉ ሰዎች የሉም። ምክንያቱም ምንድነው ያውቁታል ውስጡን። ሲጀመር ቁርአን በአማርኛ መተርጎም የለበትም የተባለበት ዋነኛው ምክንያታቸው ግልጽና ግልጽ የሆነ ነገር ስለሆነ ነው። እያንዳንዶቹ ቃላቶች ወደ አማርኛ ሲተረጎሙ የሚዘገንኑ የሚሰቀጥጡ ስለሆኑ ነው። ያው አፍሮበት ነው ማለት ይቻላልና ለዛ ነውና ሁላችንም አጥፍቶ ከሆነ ከሳሾቹ እንሆናለን። እናንተ ግን ይሄ ነገር የሱ ጥፋት ነው በሉ ነው ዋናው ሐሳብና እግዚአብሔር ከዚህ ውስጥ ይመልሰን፣ የተሻለውን መንገድ ያሳየን ብዬ አስባለሁኝ። እንደው
በውስጥ መስመር አሁን ምንም ሐሳብ የለውም ግን በጣም የሚገርምና የሚደንቅ ቪዲዮ ስለሆነ ነው እቺ ቪዲዮ ተልካልኝ በእውነት በጣም ነው ደስ ያለኝና እንደው አሁን ባለንበት ጊዜ በቃ እንደዚህ መሆን ይገባናል እንደዚህ መሆን አለብን የምታስብል ቪዲዮ ነው ይዤላችሁ የመጣሁት እስኪ እቺን ቪዲዮ ተመልከቱልኝ አልገረማችሁም የሰው ልጅ ችግሩን እንኳን ሐሳቡ ላይ ያለውን ችግሩን እንኳን መሸከም አቅቶታል እነሱ ማቴሪያል የሆነው ከባድ ነገር በቃ ለሁለት እንትንን ለማሸነፍ ብቻ ደስ ይላል እግዚአብሔር ይስጣቸው በእውነት እኔ ብዙ ነገር ነው ይሄንን ቪዲዮ ሳይ የተሰማኝና ምን እንደተሰማችሁ ይሄን ቪዲዮ ገና ስታዩት ምን እንደተሰማችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል ልጆቻችሁ የስልክ ናቸው የእናንተ አይደሉም የቴሌቪዥን ናቸው የላፕቶፕ በቃ ትርክን ያስለምድናቸው አይምሯቸው ግን የወላጅ አይደለም ወደ እግዚአብሔር ቀና የሚል አይምሮ ፍጠሩላቸው ብዙዎቻችን መውለድ እንጂ ማሳደግ እየቻልን አይደለምና ስለዚህ ነው ታማኝ አገልጋይ ማን ነው የጌታውን ወርቅ ያልቀበረ ማን ነው እግዚአብሔር ልጅህን ወርቅ አርጎ ሰጠ አንተ ግን በእውቀት ማሳደግ ሲገባ በድንቁርና ቀበርከው ልጅህን ቀበርከው ስታጎርስ ስታለብስ ምትወድ ትመስላለህ አይደለም አትወደውም አይምሮን እስካልጠበቅክለት አትወደውም እግዚአብሔር ገላውን ነው የሚፈልግን አይደለም አይምሮን ነው የልጆቻችን ጠባዩ አይምሮ ሳይቀር የተቀበረ ነው ወላጅ በዚህ ተጠያቂ ነው መጽሐፍ እንዲህ አላለም ነበር ብዙ ወተባዙ ወምልእዋ ለምድር አላለም ነበር ብሏል እንጂ ታዲያ ይሄን ምድር ነበር እንድንሞላ የታዘዝ ነው ነበር ይሄን አህዛብ ይሞሉታል ካንድ በላይ ስለሚያገቡ ይሞሉታል አረ ይሞሉታል አንተ እንድትሞላ የታዘዝከው መንግስተ ሰማያትን ነው ዘር መተካት ሲልህ ምን ማለት ነው አንተ ዘር መተካት ምን ማለት ነው ላግቶ እየወለዱ መኖር ነው አይደለም ዘር መተካት ለመንግስተ ሰማይ ነው ለምን መቶ ነገድ ነበርን ታዲያሳ ከመቶ ነገድ አንዱ ጠፋ መላእክት መቶ ነገድ ሆኖ ተፈጥረው አንዱ ሲጠፋ የሰው ዘር ተተካ ያ የሰው ዘር መንግስተ ሰማያትን የሚሞላ ነገድ እስኪሆን ድረስ በዚህ ዓለም ይኖራል ዘር የምንተካው ለመንግስተ ሰማይ ነው ለዚህ ዓለም አይደለም ለሚጠፋው ለሚያልፈው ምን አሳስቦን ዘር መተካት ማለት ቅዱሳንን ማፍራት ማለት ነው ወንበዴ ማፍራት አይደለም ሌባ ማፍራት አጭበርባሪ ማፍራት አይደለም ሱሰኛና የአይምሮ ጥገኛ ትውልድ ማፍራት አይደለም ዘር መተካት ይሉሃል ቅዱሳንን ማፍራት ነው ለይውልህ ወንጌል ተዘራ አንተ ደግሞ አፍራ እስኪያስ ከዚህ ህይወት ነው የራቀ ነው አይምሮ ጠባያችን ጠፍቷል ጠባዩ አይምሮአችን ተሰቋል ተቀበረ በዚህ ምክንያት ደግሞ ለቅድስና የተመረጡ ልጆቻችን ሳይቀር በእኛ ንዝላልነት ይቀበራሉ የወላጅ መጨቃጨቅ የአባት የእናት ጉርምርምታ የእርስ በርስ ሁከት ልጆቻቸውን አይምሮ በሙሉ በድሏል አያችሁ መከባበር አልባ ትዳር መፋቀር አልባ መተማመን አልባ ትዳር የማይታመኑ ልጆችን ያፈራል ስለዚህ ጠባያዊ አይምሮአችን እንድንጠብቅ ያዛል መጽሐፍ በዚህ ጠባያዊ አይምሮአችን ነው ነፃ ፈቃዱ ያለው ውሳኔው ያለው ወደ እግዚአብሔር የመቅረብ ስሜታችን ጎልቶ የሚታየው በዚህ አይምሮ ነው አያችሁ ስለዚህ በዚህ ነው ሃይማኖትን የምናገኘው ሃይማኖት ትልቁን ወርቅ እናገኛለን አያ ወደ እግዚአብሔር የምንቀርብበት መሰላል እሱ ነው እምነት ነው ዘር መተካታችን ለመንግስተ ሰማይ ነው ራሳችንም ነው አይደል ደስ ይላል መመራችን ቃላት ያሰማልን ለካ ዘር መተካት ሲባል እስከ ዛሬ ድረስ የኛን ትውልድ እኔን የሚመስል ወይም ደግሞ እሷን የሚመስል ሰው እየወለድን ስማችን እንዲጠራ በመደር ይመስለን ነበር ዘር መተካት ከመቶ ነገድ አንዱ ነገድ ጠፍቶ ስለነበረ በሱ የተተካው ደግሞ የሰው ልጅ በመንግስተ ሰማይ ዘሩን ተክቶ መቶ ሆኖ እንዲቀመጥ ነው ያችን ርስቱን ምድር ከመፈጠሯ በፊት የነበረችይቱን ለመተካት ሰይ ደስ ይላል መመራችን በእውነት ቃለ ሕይወት ያሰማልን ብዬ መንገር ፈልጋለሁ ምክንያቱም
ንስሐ ስንገባ ዘር ምን ተካው አይደል? ልጆቻችንን በላፕቶፕ እና በስልክ ስናሳድግ ሳይሆን በቃላቸው ውዳሴ ማርያምን እያሸመደድን ስጋው ደሙን ከልጅነታቸው ጀምረን ሳናቋርጥባቸው እስከ ጋብቻቸው እስከ ሕይወተ ህልፈታቸው ድረስ ስናስዘልቃቸው ነው ያኔ ዘር መተካት ማለት እንጂ የማይታዘዝ ልጅ በመውለድ አይደለም አይደል? መውለድማ እኮ አሉ መምህሩ አንዱ 2-3 እንዲያገባ ተፈቅዶለት እየወለደ ነው። መውለድ አይደለም ዘር መተካት ማለት ነው። ለመንግስተ ሰማይ ማብቃት ነው። ምን ማለት ዘር መተካት ማለት። እስኪ መምህር ዘላለም ይህንን ሐሳብ በልጆች ዙሪያ ላይ ያለውን ሐሳብ ልጆቻችን የቴክኖሎጂ ውጤቶች ሆነዋል የሚለውን እንደው በስጋው ደሙ ቁርባን ላይ ያለውን ሐሳብ እንኳን እንስማ። አብዛኞቹ ወላጆች ለልጆቻችን በጣም በመሳሳትና ልጆቻችንን በማሰብ ሂደት ውስጥ ከቤተ ክርስቲያን ምስጢራት እንዲሳተፉ ስንፈልግ በጣም አንዳንዴ ስርዓት አልበኝነት ይታይብናል። ለምሳሌ ልጆቻችን እንደ አንድ ምእመንነታቸው የቅድስት ቤተ ክርስቲያን አባልነታቸው ቅዱስ ቁርባን የሚቀበሉ ከሆነ ቢቻል እነሱም ከኛ ጋር ሙሉ ቅዳሴውን መሳተፍ መቻል አለባቸው እንጂ አሁን እየተለመደ የመጣው ወንጌል ሲነበብ የሚመጡ አሉ። ቅዱስ ቁርባን የድርገት ሰዓቱን ወርዶ ለምእመናን የሚሰጥበት ሰዓቱን ደግሞ አውቀው አስልተው በዛች ሰዓት ላይ የሚመጡ አሉ። ይህ አግባብ አይደለም። ብንችል ቅድስት ቤተ ክርስቲያን ሩቅ የሆንን ሰዎች ካለን ተሰብስበን አንድ ላይ በመምጣት የምንችል ሰዎች ቅድስት ቤተ ክርስቲያን ውስጥ ገብተን በጊዜ በማደር እዚሁ በመሆን ካልሆነም ደግሞ ሌሎች መፍትሄዎችን ፈልገን ለማድረግ ይመከራል እንጂ ሙሉ በሙሉ ተተነው እኛ ባሻን ግን ቅዱስ ቁርባኑ በሚወርድበት ሰዓት ቀደም ብለን በመምጣት ወይ በዛ ሰዓት ላይ በመገኘት ብቻ አይሆንም። ስለዚህ ልጆቻችንንም ጭምር እንደዛ ይደረጋል ማለት ነው። ቀድመው ቅዳሴውን እንዲሳተፉ ያ ምንን ጥቅም ይሰጣቸዋል? አንደኛ የዛን የሥርዓተ ቅዳሴውን ምስጢር በአይናቸው በአፍንጫቸው በሙሉ ስሜት ሕዋሳቶቻቸው እየተሳተፉ እንዲያድጉ ያረጋቸዋል። ሁለተኛ እነዚህ ልጆች ቅዳሴውን ከመሳተፍ ባለፈ የሚያዩዋትን ቤተ ክርስቲያንም ጭምር እንደሚሰሟት ሆነው ማግኘት የሚችሉት በእይታቸው በዛ ጸሎት ላይ ሲሳተፉ ነው። ብዙ ሰዎች ልጆቻቸውን ቅዳሴ ይዞ መምጣት በጣም ይከብዳቸዋል። ለምን መጥቶ ቢረብሽስ መጥቶ ሰላም ቢነሳስ ይላል። እርግጥ ነው ልጆቻችንን በስርዓቱ በአግባቡ ይዘናቸው መተን ቅዳሴውን እንዲሳተፉ ማድረግ ይጠበቅብናል። ግን ይረብሻሉ፣ መልካም ያልሆነ ነገርንም ጭምር ያደርጋሉ ብሎ ግን ማባረር ወይ ወደ ቤት ውስጥ ማስገባት ግን ልክ አይደለም። ምክንያቱም ጌታችን ኢየሱስ ክርስቶስ ጉባኤ ሰብስቦ በሚያስተምርበት ጊዜ ላይ ፈሪሳውያን ጉባኤ እንዲበተን ብለው ብዙ ሕፃናትን ላኩበት ይላል እና ሐዋርያት አባቶችና ሌሎችም ጭምር ሕፃናቱን ጉባኤው እንዳይረበሽ ዞር በሉ ሂዱ ሲሏቸው ከነሱ መካከል አንድ ሕፃን አንስቶ ቅዱስ አግናጢዮስ ይባላል በእግሩ ላይ ያስቀመጠውና ክርስቶስ እንዲህ አለ፣ እውነት እውነት እላችኋለሁ እንደነዚህ ሕፃናት ካልሆናችሁ የእግዚአብሔርን መንግስት አታዩም አሉ። እየሰማችሁ ነው? ስለዚህ ሕፃናት የመንግስተ ሰማያት ለመግባት ቅድመ መስፈርት የተቀመጠላቸው ንጹሃን የሆኑ የእግዚአብሔር ልጆች ናቸው። እነሱን ደግሞ ቤት ውስጥ ማስገባት ቤተክርስቲያን ውስጥ አምጥቶ ማሳየት ተገቢ እንደሆነ ማወቅ መገንዘብ ያስፈልገናል። መምህር ዲያቆን ዘላለም ቃለ ሕይወት ያሰማልን። ምክንያቱም ብዙ ጊዜ ከህፃናት ጋር በተያያዘ ብዙ ቪዲዮዎች ሰርተናል። በእርግጥ ከቁርባን ስጋው ደሙ ጋር ከማቀበል ጋር ተያይዞ ሁላችንም የምናደርገው ወይም ደግሞ ሁላችሁም የምታደርጉ ልጅ ያላችሁ ወላጆቻችን በብዛት ህፃናት ልጆቻችሁን ይዛችሁ ትመጡና መጨረሻ ላይ ከግዚዮታ በኋላ ትደርሳላችሁ። ከዛ በኋላ በቤተ ክርስቲያን ውስጥ እንኳን ይዛችኋቸው አትገቡም።ግዚዮታው ካለቀ በኋላ ሰልፍ ላይ ይገባሉ። ከዛ ስጋው ደግሞ ይቀበሉና እዛው ጋር ነው የሚወጡት። ቢያንስ እርገት ዞሮ እንኳን ወደ መቅደሱ እስኪገባ ድረስ እንኳን ያለችዋን ያችን የቁርባን የጸሎቷን ስርዓት እንኳን አከናውነው አይደለም የሚወጡት። አንድ እሱ ነው። ሌላው ደግሞ እኩል ስጋው ደሙና አፍ ማደፊያቸውን የምትሰጧቸው እኩል የሆናችሁ ሰዎች አላችሁ። ይቆርባሉ፣ ልክ ፊታቸውን ዞር ሲያደርጉ በቃ ማደፊያ አፋቸው ላይ። በፍጹም ይሄ እንደ ቤተክርስቲያናችን ስራ ስህተት ነው። ማደፊያ በአፍ የሚደረገው እትው በሰላም ተብሎ ዲያቆኑ ካሰናበተ በኋላ ነው። በመጨረሻይቷ ቃል ላይ እትው በሰላም ካለ በኋላ ነው ሊቀበሉ እንኳን የሚገባው እንጂ
ቆርበው እንደወጡ አይደለም፣ በሰውነታቸው ላይ እንዲዋሃድ ብቻውን ሆኖ ድህነትን በስርዓት በሰውነታቸው ውስጥ እንዲያገኝ ወዲያውኑ ከሌላ ነገር ጋር መቀላቀል የለባቸውም። ስለዚህ ልክ በሰውነታቸው ውስጥ ገብቶ አፋቸውን ይዘው እንዲቀመጡ፣ ስርዓት እንዲማሩ፣ መታዘዝን እንዲያውቁ። ምክንያቱም ስጋው ደሙ እንደተወሰደ ታውቃላችሁ፣ አፍ ይያዛል አይደል? እሱን በሌላ ጊዜ እመለስበታለሁኝ። የክርስቶስን በአዲስ መቃብር የተቀበረበትን ምሳሌ ለማድረግ ነው አፋችንን የምንይዘው። በደንብ በብዛት በሰፊው እመጣበታለሁኝ ይሄንን ነገር ግን አፍ ተይዞ ሲቀመጥ ምን ይሆናሉ? ስርዓታቸውን ይይዛሉ፣ እንዳይንቀለቀሉ ቁጭ እናደርጋለን። ስለዚህ በእነዚህ ምክንያቶች ስርዓትን እንኳን ይማራሉ ማለት ነውና ልጆቻችሁ ስጋው ደሙ ተቀብለው በአንድ ጊዜ ወዲያውኑ ከቤተ ክርስቲያን አስወጥታችሁ ሌላ ባዕድ የሆኑ ምግብ እንደውም አልፎ ተርፎ እኮ በቤተ ክርስቲያን ውስጥ ብስኩት ይዛችሁ እየገባችሁ የምትሰጧቸው ሰዎችም እንዳላችሁ ይታወቃል አይደል? ይሄ በጣም ነውር ነው። ስለዚህ ስጋው ደሙን በሰውነታቸው እንዲሁ ሰርጽ እንዲሆን በተቻላችሁ አቅም ያንን ባታደርጉ መልካም ነው ለማለት እወዳለሁኝ። ንስሐ ሲገባ እንዲህ ነው። መምህር ዲያቆን ሄኖክ ኃይሌ እንዲህ ይለናል። ይችን ታሪክ በደንብ አድምጡልኝ። ሁላችንም ቤት አንኳኳችን። 7 ሰው ገሎ ሊናዘዝ ካህን ጋር ይመጣል እና አባቴ 7 ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላቸው። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኮ አይደለንም። ዝም ብለን የምንሰራው ያንኑ ነው። እና መጥቶ በቅርቡ የተሾሙ ገና ዓመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ 7 ሰው ገደልኩ አላቸው። ደነገጡኝ። አባት ገና መሾማቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን መናዘዝ ፈለገ ድጋሚ ሌላ ካህን ጋር ሄደ። እንደው አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድን ነው አሉት። 7 ሰው ገድያለሁ። ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም 9ኛ እንዳይሆኑ። ይሄ ምን ያሳስባል የኔ ልጅ፣ ይሄን ያስጨነቀ አይዞ፣ ሰይጣን ነው የሚፈትንህ። አንተ መጀመሪያ ጠበል ነው መጠበቅ ያለብህ አሉት። አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቃለሁ ና በል አሉትና ይዘውት ሄዱ። ጫካ መሃል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርዳለሁ፣ ወርደህ ጉድጓድ ውስጥ ዋሻ አለች፣ ዋሻ ውስጥ ጠበል አለ፣ ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ አሉት። ደስ አለው። ይሄማ ቀላል ነዋል እና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣ አንተ 1 ቀን አታድርም ይላል። እኚህ ካህን ዝም ብለውት ሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል። ልውጣ ብቻ ይላል። ያችን ዳቦ ወረወሩለት። በላ። 7 ቀን 14 ቀን 21 ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው ማለት ምን ማለት ነው? ምዕመናን፣ ይሄ ሰውዬ ምን እያደረገ ነው? እየጾመ። ይገርማቸዋል። ወር 2 ወር ሲሆነው ስድቡ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። አሁን ቁጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ። ሲያነብ ልቡ ተሰበረ። ኧረ አባቴ አለ፣ እኔ ሰው ገደልኩ ብዬ ነው የተናገርኩት። የእኔ ኃጢአትማ ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። እንዲህ እያለ 1 ዓመት 2 ዓመት 3 ዓመት ሆነ። አንድ ቀን
እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታሉ፣ ተሰወረ። በቅቷል። ምን ለማለት ነው? ምን ለማለት ነው? እግዚአብሔር ይቅር የማይለው ኃጢአት የለም። ይቅር የማይባል ኃጢአት አለ። መንፈስ ቅዱስን የሰደበ ትላለች ቤተ ክርስቲያን። ነገር ግን እጅግ በጣም ብዙ ቆሽሻለሁ ብላችሁ የምታስቡ ሰዎች ብዙ ዝሙት፣ ብዙ ስርቆት፣ ብዙ ኃጢአት፣ ብዙ ውሸት፣ ብዙ ማጭበርበር ሰርቻለሁ፣ እንደነቀራጩ ቀርጫለሁ አይደል? ብዙ ነገር አድርገናል። እግዚአብሔር ይቅር ይለኝ ይሆን የምንል ሰዎች በሙሉ በፍጹም ከስህተታችን ልንማር ይገባል። ምክንያቱም እግዚአብሔር መሐሪ ነው። መሐሪነቱን ያሳየን እኛ መልካም ሆነን ሳይሆን ኃጢአት ሰርተን ነው። ኃጢአት ስለሰራን ነው ኢየሱስ ክርስቶስ በምን አይነት መልኩ መሐሪ እንደሆነ ልናይ የቻልነው ኃጢአት ስለሰራን። በነገራችን ላይ ኃጢአት ባንሰራ ኖሮ የእግዚአብሔርን ይህንን ያህል ፍቅር አይገባንም ነበር። ክፋትን ሰተነው ምህረትን ያሳየን፣ ጨክነንበት ፍቅርን የሰጠን ነው ክርስቶስ። ስለዚህ ምንም ብትሆኑ ምንም ላይ ብትሆኑ ወደ ክርስቶስ መቅረብ እግዚአብሔር ይቅርታን ያመጣል ማለት ነው። ስለዚህ መምህር ዲያቆን ሄኖክ ኃይሌን ቃለ ሕይወት ያሰማልን። በእውነት እጅግ በጣም ደስ ብሎኛል። ስለ ፍቅሩ ካነሳን አይቀር እንደው እግዚአብሔርን ኢየሱስ ክርስቶስ ምን ያህል ይወደናል፣ በእውነት ኃጢአታችንን ምን ያህል ነው ማለት ከኛ ትንሽ የሚያደርገው፣ ምን ያህል ኃጢአታችን ከኛ ትንሽ ናት የሚለውን እንደው በግርፋቱ ጊዜ በስቃዩ ጊዜ የነበረውን ምን ያህል እንደተገረፈልን እንደተሰቃየ እስኪ እንደው እቺ ቪዲዮ ደስ ስላለች ነው። አንድ ቪዲዮ ላሳያችሁና ስለሱ ቪዲዮ የተወሰነ ሐሳብ ነግራችኋለሁ። ከላይ እንደምታዩት ክርስቶስ በተገረፈበት አይነት መግረፊያ መሳሪያ በተለያዩ ዕቃዎች ላይ ምን አይነት ጉዳት ሊያደርስ እንደሚችል ቼክ እያደረገ ነው ያለው። ክርስቶስ ከተገረፈባቸው መሳሪያዎች አንዱ ድመት ጅራፍ የሚባለው ነው እና በጣም አደገኛ መሳሪያ ሲሆን ከጎማው ጫፍና መሃል ላይ የአጥንት ጉጠቶችን ያስቀምጡበታል። እሱም ስጋን ከአጥንት ለመለየት ወይም ቡጭቆ ለማንሳት ይረዳቸዋል። ክርስቶስ የተገረፈው በሮማውያን ወታደሮች ነበር። እናም ሮማውያን በጣም ጨካኞች ነበሩ። ሲገርፉ ከአናት እስከ እግር ድረስ ነው የሚገርፉት። ምንም የሚያስቀሩት የሰውነት አካል የለም እና በጣም የሚገርመው ነገር በሮም ሕግ መሰረት የሚገረፍ ሰው አይሰቀልም፣ የሚሰቀል ሰው ደግሞ አይገረፍም። ለዚህ ማሳያ ከክርስቶስ ግራና ቀኝ የተሰቀሉት ሁለቱ ወንበዴዎች አልተገረፉም። ክርስቶስ ከነሱ መሃል ሲሰቀል እሱ ብቻ ነበረ መላ ሰውነቱ ደም በደም ሆኖ ስጋው ተተልትሎ እሱ ብቻ ነበረ ከነሱ መሃል ተሰቅሎ የነበረው እና ሮማውያኖቹ ገርፈው የማይሰቅሉት ለተገራፊው አዝነውለት ሳይሆን የነሱ ግርፋት በጣም አደገኛ ስለሆነ እንደውም ታሪክ እንደሚናገረው ክርስቶስ በተገረፈበት ቦታ ላይ ከተገረፉ ሰዎች መካከል አንድም ሰው በሕይወት የተረፈ የለም። አንደኛው ክርስቶስ ብቻ ነው በሕይወት ተርፎ ወስዶ የሰቀሉት። ግርፋታቸው እስከ ሞት የሚያደርስ ስለሆነ ነው ገርፈው የማይሰቅሉት። ወይ ይሰቅላሉ ወይ ደግሞ ይገርፋሉ። ክርስቶስ ግን ሁለቱንም ነው የሆነው፣ ተገርፏልም ተሰቅሏልም። የተከፈለልን ዋጋ ቀላል አይደለም። የተከፈለልን ዋጋ ቀላል አይደለም። በእውነት ይወዳችኋል። በዚህ ልክ ዋጋ የከፈለልንን ያውም ደግሞ ፈጣሪያችን የሆነውን ኢየሱስ ክርስቶስን ነው እንግዲህ አሁን በዚህ ትውልድ አወኩ በሚል ብሂል እያጣጣሉት ያሉትና ስሙን እያጠፉ ያሉት ኦርቶዶክሳውያን ጨከንልንን ይገባል። ወንድማችን ቃለ ሕይወት ያሰማልን። እንግዲህ እኚህ እናት ትላንትም ከትላንት በስቲያም ደጋግሜ ሰርቼዋለሁኝ። እኚህን እናት በተመለከተ እንደው ምን አይተው ነው ምን ሰምተው ነው በፊት ምን ነበረ የሚለውን የነትዝታው ሳሙኤልን ቪዲዮ ያስታውሱኛልና እንደው ለማስታወስ ያህል ሴትየዋ እኚህ ናቸው። ትዝታው ሀሳቤን ተቀበለ
የመለስከው መልሱን ልጄ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር ትሁን። ምንም ማድረግ አልችልም። በቃ ግን መጥተህ ብንነጋገር ደስ ይለኝ። መልክህን እንኳን ባየው ደስ ይለኝ ነበር። አባዬ እወድሃለሁ፣ ናፍቀኸኛል አባዬ። አንተም በአካል ባላቅህ ድምፅህ ይናፍቀኛል። የምትዘምረው መዝሙር ከልብ ነው። እኚህ እናት ምን በውስጣቸው ትዝ እያላቸው ነው ብዬ ሳስብ ነው ይሄ ቪዲዮ የመጣልኝ እና እቺን ቪዲዮ እስኪ እንደው ከአመታት በፊት የነበረች ስለነበረች እቺን ቪዲዮ ላሳያችሁና መርሃ ግብሬን ዘጋለሁ። ውድ ሰኒ የሚል መዝሙር አለና ይህንን መዝሙር ካልሽኝማ የሚለውን ቃል እየቀየሩ እየጠመዘዙ ካላለችኝ አላመሰግንም አለ የሚል ነገር ሁሉ መልእክት እያደረጉ ለህዝብ የሚያደርሱ ብትዘምር መከራ ባትዘምርም መከራ። እኔ የሚያሳዝነኝ ህዝቡ ነው። አንተ ትታማለህ ስለሷ በመዘመር ማለት ነው። በጣም እኮ ነው የሚያሳዝነው። መጋቢ አዲስ ግን አልቀረልህም እኮ ከሳሽ ሊከስህ ከፈለገ እንደ በረዶ ብትነጻ እንደ መስታወት ብትጠራ የሆነ ነገር ያወጣል። አዎና ወድ ሰኒ ካልሽኝማ ለምን ይላል፣ አመስግነኝ ካልሽኝማ ለምን ይላል የሚል በጣም የወረደ ተራ የሆነ በእውነት ይሄ ጥሩ አይደለም። አላለችው አይዘምርም ማለት ነው እንደዛ የሚል ትርጉም የሚሰጡ ሰዎች አሉ ማለት ነው። እንዲባል እኔ ይሄ መጽሐፍ አለ ውዳሴ ማርያም፣ ቅዳሴ ማርያም አባ ሕርያቆስና ቅዱስ ኤፍሬም የደረሱት ይሄ መጽሐፍ ስለ ተዘመረው መዝሙር ምንነት የሚገልጥ መጽሐፍ ነው። በዚህ መጽሐፍ ገጽ 8 ላይ ሙሉ የመዝሙሩን ሐሳብ ታገኙታላችሁ። ኤፍሬም ሶሪያዊ፣ ኤፍሬም ለብሃዊ እየተባለ ይጠራ የነበረው አባት እመቤታችን እንዴት አድርጋ እንዳናገረችው ይገልጻልና ጸሎተ እግዝእትነ ማርያም ሁሉ ጊዜ ደግም እንደነበረ ያሳያል። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግህ ነው። የነግ ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁረ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድ ሰኒ ትለዋለች ይላል። ይሄ እንግዲህ የመዝሙሩ ሙሉ አካል ነው፣ መነሻው ነው ማለት ነው። ወድ ሰኒ ትለዋለች። እሱም ምን ብዬ ላመስግንሽ ይላታል። የልጄ የወልድ የአብ የመንፈስ ቅዱስ በረከት ይደርብ ስትለው ያን ጊዜ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ የሰኞን ውዳሴ ማርያም ይጀምራል ማለት ነውና ነገሮችን መጠምዘዝ ከፈለክ ትጠመዝዛቸዋለህ። ስለምንም ነገር ብታወራ ከሳሽ ቅድም እንዳልከው ማውራቱን አያቆምምና የመዝሙሩ ሙሉ ሐሳብ ይህ መጽሐፍ እንደሆነ የኤፍሬም ታሪክ እንደሆነ እንዲረዳ። ስለዚህ በደመና ስለመውረዳው ከዚህም በፊት የተዘመረ ነው። ነይ በደመና እያልን ስናመሰግናት ኖረናል፣ ነይልን እያልን ስንዘምር ኖረናል። ስለዚህ የተለየ ነገር በእኛ አፍ ሲነገር የተለየ ነገር አልመጣም። ይሄንን ህዝቡ ይፈልገናል። ሰይጣን ግድ የለ ደግሞም እኮ ምሽጉም ተነክቷል። እውነቴን ነው። አንተ ብዙ ጊዜ ስትናገርም እንደምሰማው የዲያብሎስ በቀል እንደሆነ ነው የምረዳው ይሄ ነገርና ምሽጉን ከነካህበት ያው ለመዋጋት ሲል የተለያዩ ነገሮችን ማድረጉ አይቀርምና ይሄንን ነው የሚገባኝ። ይሄንን ከግምት ውስጥ በማስገባት ምዕመናን እስካሁን የተናገርናቸውን እውነቶች ቁም ነገር እንዲሰጡትና ደግሞ ከዚህም በኋላ እንዲህ ባለ ሁኔታ ባይጠብቁ ከዚህም በኋላ ሲወር አሰልቺ አሁን እኔ እግዚአብሔር በሚያውቀው ማንኛውንም ነገር ብቀበል ነው ደስ የሚለኝ በሬን ዘግቼ ማለት ነው። ይሄ ሰጣ ገባ ምና አይጠቅምም። አሁን የሚጠቅመው ስራ ሰርቶ ማለፍ ነው፣ የተሻለ ስራ። ለዘላቂው ግን ሲዲ እናዘጋጃለን ሁሌ ቤታቸው እንዲመለከቱት የግድ እሱ አይቀርም። ስሩ ብለውናል ራሳቸው ምዕመናን የሆነ ነገር በሉ የሆነ አሁን ይሄን ቴሌቪዥን ማያዩ ይሄም አጋጣሚ ያልገጠማቸው ሰዎች አሉ። መሰረት ያለውን ስራ እንሰራለን። ወደፊት እንዲህ አይነት ነገሮችም እንዳይረብሿቸው። አሁን ውዥንብር አለ፣ እንዲህ ሊፈጠር ነው፣ እንዲህ ሊሆን ነው፣ እንዲህ በግድ ማለት ነው ገፍቶ ሊያወጣ ይፈልጋል ሰይጣን ዙሪያውን አሙቆ። ከብዙ ዓመታት በፊት የተቀረጸ ቪዲዮ እንግዲህ እንዲህ ያሉ ቪዲዮዎችን ሰምተው አይተው ነው እኚህ እናት የተናገሩትና ወድ ሰኒ ካልሽኝማ አመስግነኝ ካልሽኝማ በደመና ወረጂና
የእሳት አጥሮን ሲዘርጋና ላመስግንሽ እንደገና የምናውቀው ዝማሬ ነው አይደል? ይሄ ዝማሬ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበረ ጊዜ የተዘመረ መዝሙር እና እኚህ እናት በእውነትም ስለ እመቤታችን የዘመረው ስለ ቅዱሳን ስለ ክርስቶስ የዘመረውን ዝማሬ በማየት ነው በዚህ ልክ እየተጣሩ ያሉትና ትላንት እንዳልኳችሁ የሰው ልጅ በአንድም በሌላም ነገር ይማራል። ልክ እንደ ቅዱስ ያሬድ በትል ተምሮ ይመጣል ሰው እና የሚያነቃው ነገር አይታወቅም። ስለዚህ ልብህን አንቅቶት የኚህ እናት ጸሎትና ልመና ወደ ቤቱ እንድትመለስ ለማለት ነው አሁንም መልእክቴን ያስተላለፍኩት። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስላሉ። ዛሬ ተመራችሁበታል ብዬ አስባለሁኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ዳሯን በእሳት መሃሏን ገነት አድርጎ ይቆየን እላለሁኝ። ስብሐት ለእግዚአብሔር። ሰላም ቆየንቸው። ኢየሱስ ክርስቶስ ለከ ኃይልክ ወስብሐት ወይዘዝ እስከ ለዓለም